ጉድ አይዲያን በቃ ተመልከቱት። እኔን ይዩኝ። እኔ በጣም ቀና ነኝ። ለፕሮቴስታንቶችም ፍቅር አለኝ፣ ለኦርቶዶክስም ፍቅር አለኝ። ሁሉንም በቀናነት አብሬ ሳወያይም ነበር አንድ ላይ። ብዙ ሰዎች ያቆኛል፣ ማያቀኝ የለም። ምንም ነገር ስህተት የማላገኝበት 100% የምነግራችሁ ምንም ነገር ስህተት የማታገኙበት ሃይማኖት እስልምና ነው። በአምላክ አምልኮ ስነ ስርዓት ላይ እጅጉን የጸዳ ምንም አይነት የተደራቢ ምንድነው ጉቦ ወይም ደግሞ ባላንጣ የማያስፈልገው ተጨማሪ የማያስፈልገው እናንተ ጸልያችሁ የሚምራችሁ አምላክ መለኮታዊ አምላክ የሆነ ብዙም አይነት ነገር የሆነ ጠመዝማዛ መንገድም ሳትሄዱ ግልጽ በሆነ መንገድ የምታምኑት የምትቀበሉት ሃይማኖት እስልምና ነው እና ይሄንን ብቻ ነው አድቫይዝ የማደርገው። በተረፈ በጣም አመሰግናለሁ። ብዙ ሰዎች እንግዲህ ሀሳብ የሰጣችሁኝ ከልብ አመሰግናለሁ። በአዲስም ሌላ ምለው ነገር የለም ወገኖቼ። ቴንክ ዩ ጀዛከላ ኸይር ሁላችሁንም ብያለሁ። ጌታዬ ሐቁን ምራኝ አሉ። ሰላም። እሺ ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። አለሁ። ሰላም ናችሁ? ደህና ነን። ምን እንታዘዝ? ሻሃዳ ፈልጌ ነው። እሺ ነቢል አለክ? አለሁ። ሻሃዳ ሲይዛት። እሺ ኢንሻአላህ። እህቴ እኔ የምለውን ቃል ተከተለሽ ትያለሽ። ግን በመጀመሪያ እንትን ማንም ሳያስገድድሽ ነው ይህንን ሃይማኖት የምትቀበየው? እስልምና ማንም አላስገድደኝም፣ ራሴ ነው። ኦኬ፣ አጥንተሽ ነው? አዎ። እኔ የምለውን ቃል ተከትለሽ ወይ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወአነ ዒሳ አብዱላሂ ወረሱሉሁ። አላሁ አክበር። ይህንን አሁን ያልነውን ቃል በአረብኛ በአማርኛ እንደግመዋለን። እሺ። ከአንድ አላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ዒሳ ወይም ኢየሱስ የአላህ ባሪያና ይቅርታና ጃቢሮ ይቅርታ፣ አንድ ጊዜ በመሀል ገባሁባችሁ። በጣም ይቅርታ ጃቢሮ። ልጅቷ አይ ቲንክ የሆነ አካውንቷን አንዴ ተመልከተው፣ ቪዲዮዎቿ እና አካውንቷ የፖለቲካ ሊሰሩ የሚገቡ ሰዎች አሉ እና እንደዛ እንዳይሆንብኝ እኔ ልውረድ። በጣም ይቅርታና ልጅቷ አይ ቲንክ እስልምና ሃይማኖት ተከታይ ነች እና ዋይ እንደዚህ ማድረግ ለምን እንዳስፈለጋት ብጠይቋት። እሺ ቆይ እኔ ላውራት። እንትን ሙስሊም ነበርሽ ከዚህ በፊት? አይደለም፣ ቁርአኑን አይቶን አይደለም፣ ዝም ብዬ ነው ወሰድኩት። ምን አልሽኝ? ቁርአኑን አይቶ ይሆናል መሰለኝ። አንድ ቁርአን ወስጃለሁ። እሺ ለማንኛቸው ምንድነው ያለው ነገር?
እንግዲህ የውሸቷን ይሁን የእውነቷን ይሁን ከአላህ ጋር ትተሳሰባለች። እኛ ማድረግ ያለብንን ነገር አድርገናል። ሻሃዷን ጨርሳለች። ነቢሉ አይ ቆይ አልጨረስኩትም ነበር። ቆይ ቀጥል። አንዴ ዒሳ ወይም ኢየሱስ የአላህ መልእክተኛና የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ጨርሳለች። ካመጧቸው በኋላ ወዴት ነው ማደርጋቸው? ምን ላይ ነው ማረጋቸው? በጣም ከባዱ ነገር እሱ ነው። እስልምና ላይ አምልኮት አለ። ቀን በቀን አምልኮት ፈጣሪ እየተመለከ ባለበት ሁኔታ ላይ እያመለከ እያመነ ያለን አማኝ እኔ ወደማምነው ላመጣው እሁድና ቅዳሜ እየሄድኩኝ እንግዲህ ወገቤ ቋ እስኪል ድረስ ሁሉም ክርስቲያን ስለሚያውቀው ነው እንደዛ ምለው። ወገባችን እስኪሰበር ድረስ ቆመን የተጸለየ ጸሎት ሰምተን ነው የምንመለሰው። ሙስሊም ቀን በቀን ፈጣሪውን እያመሰገነ እየሰገደ እየጸለየ ያለን አምልኮት እያደረገ ለፈጣሪው አምልኮ እያደረገ ያለን ሰው ወደ ክርስትና ምን ብዬ ነው የማመጣው? እና ይሄ ቻሌንጅ ለሁሉም ክርስቲያን እንደ ጥያቄ አድርጌ ልስጠውና ዛራ ያለችው ግን ያው ሁሉም እዚህ ንጽጽር የሚሰሩ ሰዎች ወደው አይደለም፣ መንገዱ ነው በቃ ወደው አይደለም። እዚህ ነገር ውስጥ ያሉት ወደው አይደለም፣ ያውቁታል። ባይዘዌ ሁሉም ያውቀዋል። እየቆየ ሲመጣ እየገባው ሲመጣ አይኑ እየበራለት እየገባው ይመጣል። እና ዛሬ በጣም ማከብርሽ ጎበዝ፣ በጣም ጎበዝ ልጅ ነች። ባላት እውቀት እስልምናን ለሰዎች ለማድረስ እጅግ በሁሉ ቦታ ላይ ብዙ ነገር እየተቋቋመች የምታገለግል እህት ናትና በጣም አመሰግናለሁ ዛሬ ለማለት ነው። ጃይ አይበቃኝም? እሺ ጉዳይ እንትን ማውራት እየፈለጋችሁ ያላስገቧችሁ ያላወራችሁ ሰዎች እንዴት ሲባል ከነሱ መካከል ሆኖ እስልምናን ሲዋጉ የነበሩ ክርስትናን ዲፌንድ ሲያደርጉ የነበሩትን ሰዎች አወጣቸውና ይሄው በቃ ለእስልምና ዘብ ጠበቃ ሁኑ ብሎ በቃ በእነሱ እስልምናን ይጠብቃል። እና እኔ እንዴት ነው ይሄ ነገር ማለት በጣም ጭንቅላት ይመጣል። የሆነ ሰው ሲያላግጥባችሁ እንደማለት ነው። የምሬን ነው የምላችሁ ማለት ነው። እና ያ ነገር ያስገርማል። አንድ በጣም እያዘንኩ የምናገረው ነገር አለ። በጣም እያዘንኩ ማለት ነው። በጣም በቃ እየከፋኝ የምናገረው ነገር አለ። እሱ ምንድን ነው? በአሁን ሰዓት ቅድም ጉዳይዲያ ከገባ ጀምሮ እስካሁን ድረስ ሲወራ የነበረ ነገር ነበረ። ይህ ሲወራ የነበረ ነገር አንድ ክርስቲያን ቢያንስ ይህንን ቢሰማ ከክርስትና ቀጥ ብሎ ወጥቶ ወደ እስልምና እንዲገባ ያደርገዋል። ሌላ ምንም ምክንያት አይሰጡም። ሌላ በቂ ምክንያት ይሄ ላለመስለም በቂ ምክንያት አይሰጡም። እና ምን አለ ባልሰማችሁ፣ እንደው በተኛችሁ እንቅልፍ ወይ ደግሞ የሆነ ቦታ ዙረት በነበራችሁ እንደው ይሄን ነገር ባልሰማችሁ ብዬ እኔ ለእናንተ እመኝላችኋለሁ። ለምን ሲባል እናንተ ሳትሰልሙ ማለት ነው ብትሞቱ አላህ ይጠይቃችኋል። ለምንድን ነው ያልሰለማችሁ ብሎ ማለት ነው ይጠይቃችኋል። እና ቢያንስ የዛሬው ቀን በቂ ምክንያት ነው እናንተ እንድትቀጡ ማለት ነው። እናንተ እንድትቀጡ አላህን ላለመገዛታችሁ ዘንልኝ ለማለት እኔ እኮ ከዚህ አንጻር ነው ለማለት ምክንያት ቢኖራችሁ እንኳን በቃ ዛሬ ምክንያታችሁ ጠቅላላ ውሃ በለው ነው የምላችሁ። ሰምታችኋል። ምን ምክንያት እንደምታቀርቡ ነው አላቅም። ምን ላለመስለማችሁ የትኛውን ምክንያት እንደምታስቀምጡ አላቅም ማለት ነው። ለዛሬ በዚህ በቃናል። ጀዛከላ ሄር